ተይ ጀሚሌ አታስጨንቂኝ በጭራሽ አልመጣም አቲፍ ወጥቷል ብለሽኛል ግን ተመልሶ ቢመጣስ አይመጣም ቢመጣም ራሱ የሆነ መፍትሄ እንፈልጋለን እና ደግሞ እስከመቼ ነው እንደዚህ የምትሸሽው አፊፌ ሴትየዋ ምንም አይነት ቅራኔ ያልቀበልም ስትል ሰምቻታለሁ ደግሞም ቢመጣም ይምጣ በፈጠረሽ ይበቃል በቃ ምንም ነገር አልገባኝም ትሰሚኛለሽ እነዛ ሰዎች ማለት ስም ካለው ቤተሰብ ያልወጣ ሰው ከሆነ ለቤተሰባችን ብቁ ነው ብለው አያስቡም ደግሞስ ቢያውቁ ምን ይፈጠራል ልጅን እንደ ጠላት ያያዋታል ምናልባትም ሊያጠፋት ይችሉ ይሆናል ገባሽ ከዛ ኦስማንስ እንዴት እንደሚናደድ አታውቂም ጀሚሌ እና ደግሞ ከተከዳ ወንድ ምን እንደሚመጣ አስበሹ ታውቂያለሽ ጀሚሌ ቆይ እኔም ቢገለኝስ ኤንጅላን ቢገድላት ደግሞ ያን ከማድረግ ወደ ኋላ የሚል ሰው አይደለም ሰይጣን ጆሮ ይደፈን ታውቂያለሽ አይደል እነዚህ ነገሮች ስለማስብ ዝም እንዳልኩ ኖራለሁ ጀሚሌ የኤንጅላን ደህንነትና ሰላሟን ነው የሚፈልገው ሌላ ምንም ነገር አልፈልግም እሺ እንደዛ ከሆነ ሰዎች ለምን እንደጠፋሽ እንዲጠረጥሩ አታድርጊ ጥርስሽን ነከስ አድርገሽ መምጣት አለብሽ ምክንያቱም ወይዘሮ ፊሊዝ ባለፈው ስትፋጥጣይ ነበር ምናልባት የጠረጠረችው ነገር ይኖራል እንዴት ጠረጠረች ማለቴ ምናልባት ተሳስቼ ይሆናል ምናልባት ስለኦዛንም ሊሆን ይችላል በባዶ እንድትደነግጪ አልፈልግም ግን ራስሽ ነይና አረጋግጪ የከፋ ነገር ቢፈጠር እንኳን የሚፈጠረውን ነገር ታውቂያለሽ አንድ ነገር ልንገርሽ ወይዘሮ ፊሊዝ ማለት ያሰበችውን ነገር በሙሉ የምታሳካ ሰው ናት አንቺን ካላገኘሽ ነገሩን በተአምር አትተውም ራሷ ታገኝሻለች ከማን ጋር ነው ተደብቀሽ የምታወሪው ከጓደኛዬ ጋር ነው ኦስማን አረ የትኛዋ ጓደኛሽ ናት ደሞ የሁሉ ማፋጣት ከመቼ ጀምሮ የመጣ ነው ባንቺ ምክንያት ነው ሰሞኑን ነገርሽ ምንም አልጣመኝም ውጭ እያልሽ ነው የሌለብሽን ባህሪ አንጥተሻል አዎ በዚህ እድሜ ፍቅረኛ ይዤ ነው ፈጣሪ ሆይ ድረስልኝ ተባብሮ ሊያሳብዱኝ ነው እንዴ ተመስገን ነው በጣም ጤነኛ ሰው ናት ጥሩ ነው ጥሩ ዜና መስማት እንዴት ባንዴ እንደሚቀይር አይ አይደል በጣም ያስፈልገን ነበር ኮሽኩን እድሜ ለልጅ ልጄ ቅድሚያት ለሆነ እኮ ነው ፈጣሪ ረድቶኛል ይመስገን ምን ጥያቄ ያለው አቶ ዚያ ፈጣሪ ይመስገን ይግቦ እንኳን ደህና መጣ አዲሱ አባት እንኳን ደህና መጣ ሰላም ጠርተኝ ነበር ኮሽኩን የቅድሙን አሳየው እንዲህ አይነት ክፍል ላዘጋጅ አስቤያለሁ ያው ከተወለደ በኋላ ጾታውን አይተን እንወስናለን ማለቴ ግድግዳውን ያኔ እንቀበዋለን አመሰግናለሁ ጥሩ አስባለህ አቴ ግን ከኔ ይልቅ ለምን አዝራ እንድትወስን አናርጋትም ለሷ እናሳያት ቤልጊን እዚህ ብትኖር ኖሮ ጥሩ ነበር ለሷ ይገባታል የት ናት ጭራሽ አልደወለችም እንዲህ አይነት ሁኔታ ሲፈጠር መታ ከጎን መገኘት አለባት አይደል እንዴ አቴ እንደምታውቀው ከማየና አባዬ ይልቅ እሷ ነበረች ከጎን የነበረችው በተሰበርኩ ቁጥር እሷ ነች የምታቃናኝ ምናልባት ዛሬ ስትሰበር እሷ ማቃናት ሊያስፈልግ ይችላል ሁሌም አባት ማንንም ከኋላ ትቶ አይሄድም ትሌላ አንተም እንደምታደርገው እርግጠኛ ነኝ አንዳንዴ ግን የሰው ልጅ ትንሽ ያንን ስቃይ ማየት አለበት ማለቴ ይቅር ማለቱ የበለጠ ከባድ ነው የሚሆነው ንግግር እንደ ቢላ ይዋጋል አይ አቴ በጭራሽ ምናልባት የሚስቴ ሆርሞኖች ትንሽ ወዳኔ ተጋብቶ ሊሆን ይችላል ጉድ እኮ ነው ስለ አባትነቱ ብዙ የማውቀው ነገር የለም ያው መቼም አንተን ላስተምርህ አልችልም ከኔ የተሻለ አንተ ታውቃለህ ብቻ ግን ያለው ነገር ይሄ ነው በቃ ወደ ስራ ልሂድ እሺ ከመሄዴ በፊት ጥሩ ዜና ልንገርህ ብዬ ነው ምንድነው ማዬ ነገ ህክምና ለመጀመር ወስናለች ምን ትቀልዳለህ ከመሄዷ በፊት ልታያት ከፈለክ ሂድና አያት በሚገርም ሁኔታ ዛሬ ለሁሉም ሰው ጥሩ ሆናለች የእውነት አንተ ነው እንደዚህ እያልከኝ ያለው ከፈቀድክልኝ ልሂድ ሂድ ቀጥልበት በርታ አቶ መቴ እንኳን ደስ አለ አመሰግናለሁ ኮሽኩ አመሰግናለሁ እንጂ ግን ለምን ይመስልሻል መቴ እንደዚህ ያዘነ እንዴ ቆይ ለምን ያዝናል አዝራ ማንስ ቢሆን አባት ሲሆን እንዴት ያዝናል ደንግጦ ነው የሚሆነው እኔም እኮ ዝግጁ ልሆን አሉን እኔ እንጃ ግን ዝም ብዬ አልጨነቅም በጣም ነው የፈራሁት ስለ አባቱ እያሰበ ይሆን እንዴ ለምንድነው እንደዚህ ለየት ያለ ባህሪ ያመጣው ለምንድነው ምንም ነገር በመፈልገው መንገድ ያልሄደልኝ ትላንት ስነግረው ፊቱን ባየሽው ኖሮ እንጅላ ያው ማለት እናትና አባት መሆን ማለት እኮ በጣም ከባድ ነገር ነው ልጁ ውስጥሽ እኮ ነው የሚያድገው
አሁን አንቺ ልጁን ውስጥሽ ሆኖ ታውቂዋለሽ። እሱ ግን የሚያውቀው 9 ወር ላይ በእጁ ሲያቅፈው ብቻ ነው። በእርግጠኝነት አቶ መቴ በጣም ጥሩ አባት ነው የሚሆነው። በምን ልታውቂ ትችያለሽ? እኔ ራሱ እርግጠኛ ሆኜ መናገር አልችልም። ያው ሰዎች እነሱ ሲያድጉ ያጡትን ነገር ለልጆቻቸው መስጠት ይፈልጉ የለ? እነሱ ያሳለፉት ስቃይ ልጆቻቸውን እንዳይነካቸው ይጠነቀቁ የለ? ይመስለኛል አቶ መቴ የሚያስበው እንደዛ ነው። የሰው ልጅ ከቤተሰቦቹ በሸሸ ቁጥር የበለጠ እንደነሱ ይሆናል። ቆይ መቴ እንደ አባቱ ቢሆንስ? ኡፍ ማመን ትችያለሽ? አሁን ፕሪም በጣም እያማረኝ ነው። በዚህ ወቅት ከየት ልናገኝ እንችላለን? እኔ እንጃ አላውቅም። የት ይገኛል? እስቲ በየነ መረብ ላይ እንፈልግ። እንጂ ወጥሽ ለጥበቆቹ እንዲገዙልኝ ንገሪያቸው። ምን እየተፈጠረ ነው? ፕሪም አምሮኝ ነው እባክህ። ፕሪም? ለምንድን ነው እንደዚህ አይነት ነገር ሲሆን ለእኔ የማትነግሪኝ? እኔ መላ አላጣም። ለምን? አንተ ባለሱቅ ነህ እንዴ? አዎ ባለሱቅ እኮ ነኝ። ውይ ባክሽ፣ አንድ አትክልት ቤት የሚሰራ ጓደኛ አለኝ። ለእሱ ነግረዋለሁ፣ እሱ ያገኛል። አይነቱን ንገሪኝ። አረንጓዴ ነው የምትፈልጊው? ቀይ የበሰለ ነው ወይስ ጠንከር ያለ ነው? ምን አይነት ይሁንልሽ? አዝራ አታውራ በእናትህ። ምራቄን አስዋጥከኝ እኮ። ለምንድን የደወልክልኝ? ቆይ እናትሽን አዋራሻት እንዴ? ውዴ የምር ሁሉንም ነገር ማወቅ ትፈልጋለህ? አዝራ እኮ ነኝ። ገና አላወከኝም። ለእኔ ተወው ሁሉንም። ኤንጅላ ያለችው ነገር አለ? ብነግርህ አታምንም። ብታይ ከድር እያለች ስታለቅስ ነበር። ወይኔ ፈጣሪ ወይ! ከልብሽ ነው የምትይኝ? በጣም ይደብራል። እሺ ምን ላድርግ? አንተ እኮ በጣም ሞኝ ነህ። እሺ ትንሽ አውርቻት ነበር። ብቻ ግን አታስብ፣ ሁሉንም ለኔ ተው። እሺ ይኸውልህ በዚህ ሁኔታ ውስጥ ሆኜ ራሱ ላንተ እየተሯሯጥኩልህ ነው። ስለዚህ አመስግነኝ። ግን ተረጋጋ። እንችላውን ትመጣለች። ትዕግስት። ለማንኛውም ከድር ተመልከት። ፈጣሪ እንዴት ሁሉንም እያስተካከለው እንደሆነ ተመልከት። ትዕግስት ይኑርህ። አመስጋኝ ሁን። አይተህ ወደፊት ተራመድ በለው። ይሄ መኪና መታጠብ አለበት። ለካስ ጭቃና አቧራ ውስጥ ስነዳው ነበረ፣ ቆሽሿል። ፕሪም አትክልት ሻጩ ሳዲቅ፣ ለእሱ ደውዬለት ፕሪሙን እገዛለሁ። ሰላም ነው ሰዎች? ሰላም ነው። መኪና ማቆሚያ ቦታ ፈልገን የመጣ ነው። አዎ ልክ ነው። የሰማኸው የመኪና ማቆሚያ ቦታ አለን። ቆይ ምን ፈልጋችሁ? ሴፎ ቀበሮ ሰላም እንዳለ ልንነግርን የመጣ ነው። አንተ ምን እየተካሄደ ነው? ና ወደዚህ። ገና አልጨረስንም። ደህና ነህ? እኔን ትጠይቀኛለህ እንዴ? አንተ እኮ የለህም። ምንም አልታወቀኝም። በጣም ተጎድቻለሁ። ምን ነው ጥርስ የወለቀ እንዴ? አይ ደህና ነህ። እነማን ናቸው ግን? ኧረ እኔ ያላውቃቸውም። ሰይፎ ቀበሮ ነው ያላከን ነው ያሉት። የሱስ ተላላኪዎች ናቸው። የመኪና ማቆሚያ ድርጊዎች ናቸው የሚሆኑ። ሰይፈ ቀበሮ? እነሱ ቀበሮ ከሆኑ እኛ ደግሞ የተኩላ ቤተሰቦች ነን። ሄሎ ወንድሜ ሙንታዝ፣ አንድ ነገር አለ። ይኸውልህ ሰይፈ ቀበሮ የሚባል ሰውዬ አለ። ማን እንደሆነ አጣራልኝ። አረጋግጠህ ንገረኝ። እየጠበቅኩ ነው። እኔ የምልህ ለምን ላይ አታደውልለትም አይደል? ከዛ ሮጦ አያቱ ጋር ሄደ ይበለው አይደለ? እንደዛ ይሻላል። እድሉን ስታገኝ ትጨቁነኛለህ አይደል? ምን ላድርግ? እንቅስቃሴ ካደረኩ ቆይቻለሁ። ተሳሰርኩኝ። ባይሆን ለፖሊስ ደውለን ክስ እናቅርብ። እንኳን ደህና መጣችሁ። እንኳን ደህና ቆየህን። እናመሰግናለን። እኛም እናመሰግናለን። ከዚህ በፊት አቶ ዋልታንን ተዋውቄው ነበር። ብቻ እሱ ምንም ሊሳሳት የሚችል ሰው አይደለም። እመነኝ፣ ይህን ነገር ለ2 ዓመት ስከታተለው ነበር። ይህንን ነገር ወደ እኔ ማስተላለፍ እንደምትፈልጊ ግን እርግጠኛ ነሽ? ዚያ ሲሰማ በጣም ነው የሚናደደው። ተይ፣ ግድ የለም ከእሱ ጋር አትታይ። እኔ የምፈልገው ብቸኛው ነገር ጥረቴንና ልፋቴን መካድ እንደማይችል እንዲያውቅ ብቻ ነው። እና ደግሞ እየገዛው ያለው ሰው የማይታወቅ ሰው አይደለም። አታስብ። ምን ሊመጣ እንደሚችል ሳላስብ አንድም የማደርገው ነገር የለም። በጭራሽ ሐሳብ አይግባ።
አዎ፣ ኦዛንም የሚያነቃቃው ነገር ይፈልጋል። አንድ ላይ መስራት የምትችሉ ይመስልሻል? ድርጅት ውስጥ ለእኔ ስራ ለመፍጠር በመሞከር ራስን አታጨናቅ። እኔ ተመችቶኛል። ከውጭም ሆኜ አንተን ማገዜን እቀጥላለሁ። አሁን እያገኘው ያለሁት ኮሚሽን በቂ ነው። ስለ ወደፊቱ ደግሞ ወደፊት ስለሚሆነው ነገር ቆይቼ አስብበታለሁ። አሁን ከዛ ይልቅ ብዙ የማስባቸው ነገሮች አሉ። እዚህ ጋር ፈርምልኝ። አመሰግናለሁ። እሺ፣ ለፖሊስ ክስ መስርተናል። ግን ይሄ ጀዝባ ውሾቹን ድጋሜ ከላከ ቆይ ምን ልናደርግ ነው? 10 ደርዘን ቢልክ እያንዳንዳቸውን አፈር እያበላን እንልካቸዋል። ለአቶ ዚያ ምንም ነገር አንነግረውም ማለት ነው? አስፈላጊ ከሆነ እኔ ራሴ እነግረዋለሁ። አደራ ለጊዜው አንተ ምንም አትበልሽ። ምንም አይደለም፣ ግን በኋላ ችግር ውስጥ መግባት አልፈልግም። የዚህን ሰውዬ ማንነት አረጋግጥና በኋላ እንወስናለን። አያሳስበኝ። ይቅርታ አድርጉልኝ፣ ስልክ የጠራ። አዎ ወንድም፣ እባክህ አትጠይቅ። መኪና ማቆሚያው ጋር ነኝ። እና ጨርሰሃል? አዎ። አንድ አድራሻ ልክልሃለሁ። ከድረን ይዘኸው እዛ ሂድ። እሺ። የት? ለምን? የምሰራው ስራ ላይ ለዛ እሱ ያስፈልገኛል። ይህን ነገር አውርተንበት የለም እንዴ? መቴ ሆዴ ዛሬ ምንም ደህና አይደለም። ኡፍ። እሺ በቃ አስፈላጊ ከሆነ አድራሻውን ለከድር ልክለታለሁ። ግን ይዘኸው እንድትመጣ እሺ? አዝራ። ውይ በጣም ነው ያመመኝ። ኡፍ። በይጂ ቶሎ ተዘጋጅና እንውጣ። እንዴ የት ልንሄድ ነው? ቆይ ሁሉንም ነገር ላንቺ ማብራራት አለብኝ? እሺ ተዘጋጅቻለሁ። ጃኬት ሊያዝና መውጣት እንችላለን። እንዲሆነሽ ነው የምትወጪው? ተዝረክርከሽ? ድሮ ቢያንስ ቆንጆ መልክ ነበረሽ። እሱንም አሁን እያበላሽሹ ነው። እውነቴን ነው እንጅላ፣ ተበላሽተሻል። አለባበስሽ ምንም አያምርም። ሂጂ። ወይዘሮ አፊፌ ምን ሆንሽ? ደህና ነሽ? ምንም አልሆንኩም። እንዲሁ ትንሽ አዝሮኝ ነው። ሌላኛውን ቤት ብታዩ ምን ልትሆኝ ነው? ያኔማ ወዲያውኑ ራስሽን ትስቻለሽ። በእርግጥ ይሄም ግን በጣም ያምራል። እኛ እዚህ ቤት ውስጥ ለመኖር እድሉን አላገኘንም። ሰዎች ደስ የሚል ህይወት እየኖሩ ነው። ወይዘሮ አፊፌ ግን ለምንድን ነው የጣሩን? ነገሩ ምንም አልገባኝም። በተለይ ደግሞ እኔን የመጣ ነው እሱን ለማወቅ አይደለም። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ምን ነው ቆያችሁ? በመከራ ነው የመጣ። እንኳን ደህና መጣችሁ። ወይዘሮ ፊሊስ እሷ እናቴ አፊፌ ናት። እሷ ደግሞ ወይዘሮ ይክስ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንኳን ደህና መጣሽ። ውዴ ስለተዋወቁሽ ደስ ብሎኛል። እንኳን ደህና መጣሽ ወይዘሮ አፊፌ። በጣም ልተዋወቅሽ እፈልግ ነበር ግን አልቻልንም። ፈጣሪ ዛሬ ፈቀደልን። እንዴት ነሽ? ሁለታችሁ የት ነው የምትተዋወቁት? ወይዘሮ ጀሚሌ የአንድ ጓደኛ ነበረች። በጣም ደስ ይላል። የሚገርም አጋጣሚ ነው። እድሜ ለወይዘሮ ጀሚሌ፣ እድሜ ለሷ። ሙቤራን የተዋወቅናት በሷ አማካኝነት ነው። አዎ ልክ ነው። የህይወት አጋጣሚ ነው። የሰዎች መገናኛ አይታወቅም። ሁሉም ሰው በራሱ የህይወት ስራ የተጠመደ ነው። ያው እንግዲህ እንደዚህ አይነት ነገሮች ያጋጥማሉ። ብቻ የሚገርም ነው። ያው ህይወት በአጋጣሚዎች የተሞላች ናት አይደል? ከራሳችን ግቢ ለውዝ አምጥተናል። ትኩስ ለውዝ ነው። በጣም ቆንጆ ነው። ምርታችን ወደ ውጭ ሀገር ራሱ እንልካለን። በእርግጠኝነት በጣም ትወዱታላችሁ። በእርግጠኝነት የትም የሚገኝ አይደለም። ፍሬያቸው በጣም ትልልቅ ነው። አስገቢ ሙቤራ። አመሰግናለሁ። እንግዲህ በር ላይ ቆማችሁ ከምታወሩ ወደ ውስጥ ብንገባ የሚሻል ይመስለኛል። የኔ ውድ ደስ የሚል ወሬ የሚወራው እኮ በር ላይ ተቆሞ ነው። እባካችሁ ግቡ። ግን የራሴን ነጠላ ጫማዬን ይዤ መጥቻለሁ። ይቅርታ ለምዶብኝ ነው።
አይ ይገርምሻል ብታይ እግሬ አብጦ የጫማ ቁጥር 45 ደርሷል። ኦ ትኩስ ነገር መጠጣት አልችልም። እስኪ ለመጨረሻ ጊዜ ይልኝ። ተጎድቻለሁ አይደል? አታስብ፣ ደህና ነህ። ግን ሰሞኑን ለሰዎች ደህና መስለህ እየታየ ነበር። እሱም ብቻ ነው ያበላሸው። ያው አሁን ከከባድ ሰዎች ጋር ስለሆን ቀላል አይደለም። ግን በዚህ አካሄድ ያልክበት ቦታ የምንደርስ ይመስላል? ማለት የት ነው የምንደርሰው? አንተ ራስህ እኮ ነህ ተደራጅተህ ጥሩ ጥሩ ጓደኞችን አፍራ ስትለኝ ነበር። አዎ፣ አንድ ላይ ሆነን ራሱ ደካሞችን ማፈላለግ እንችላለን። አዎ። ቆይ እነዚህን ሰዎች ምንድን ነው የምናደርጋቸው? ስለሱ ብዙ አትጨነቅ። ምንም የሚያስጨንቅ ነገር የለም፣ እንፈተዋለን። አስራ ይሄ ደግሞ ምንድን ነው? ዝም ብለሽ ተራመጂ። ሰላም ናችሁ እንዴ? ፊታችሁን ምንድን ነው የሆናችሁት? መታይ ፊት ምን ሆኖ ነው? ምንም አይደለም፣ አያሳስብ። ዝም ብሎ ነገር ነው። አታስቢ፣ ምንም አይደለም። ምንም አይደለም ምን ማለት ነው እንዴ? ባይሆን ለምንድን ነው እዚህ የሰበሰብሽን? የሥራ ሰዓት መሆኑን ረሳሽው እንዴ? እንዲሆናችሁ ትመጣላችሁ ብዬ አላሰብኩም ነበር። ደስታችንን እንጋራ ብዬ አስቤ ነው። ንገሩኝ እስቲ ምን ተፈጥሮ ነው? አመሰግናለሁ። ወደድከው እንዴ? በእንደዚህች አይነት ቆንጆ ሴት ተሰፍቶ እንዴት ነው ማልወድ? ቆይ ወደ ኢስታንቡል ስትመጪ የመጀመሪያሽ ነው እንዴ? ምክንያቱም ከዚህ በፊት ስላንቺ ሰምቼ አላውቅም። ወይስ ደግሞ ሌላ ቦታ ነበርሽ? ያው ወላጆቼ ድዝቼ ነበሩ። ወደዚህ የመጡት ለቀለበቱ ብለው ነው። ሁለታችንም ከዱዝጄ ብንሆንም የተዋወቅነው ግን ኢስታንቡል ነው። አይ ህይወት፣ ቅድም ብዬው የለ ህይወት ነግሬሽ የለ ህይወት በሚገርሙ አጋጣሚዎች የተሞላች ነች። አለበለዛማ እንዴት እዚህ ክፍል ውስጥ አንድ ላይ ልንቀመጥ እንችል ነበር አይደል እንዴ? በትክክል። ይሄ አንቺ ቤት ነው ወይስ ከአያትሽ ወርሰሽው ነው? የአቶ አቲፍ ዘር ሲቆጠር የሚሄደው ወደ ቤተ መንግስቱ ነው። እንደዛ ነው። በጣም ቆንጆ ነው። የሚያሳዝነው እኔ ከባል ያተረፍኩት እዳ ብቻ ነው። ግን ፈጣሪ ይመስገን ልጄ በጣም ታታሪ ሰራተኛ ነው። ይህንን የምለው ልጄ ስለሆነ ሳይሆን ብዙም ስለማይመሰገንበት ነው። ቆይ አሁን ይህንን ለማውራት ጥሩ ሰዓት ነው እንዴ? እንደውም እውነቱን ለመናገር አሁን በጣም ቆንጆ ሰዓት ነው። እኔም ወደዚህ እንድትመጡ የጠራዋችሁ ስለ እነዚህ ጉዳዮች እንድናወራ ነው። ወይዘሮ ፊሊዝ ብዙ የሚወራ ነገር የለም። ማለት የጉዳዩ ተዘግቷል፣ ተለያይተዋል። ቆይ ለምን ስታወራ አቋረጥሻት ሙቤራ? ምን ነበር የተባባልነው ወይዘሮ አፊፌ? ይሄ የቤተሰብ ጉዳይ ነው ወይዘሮ ፊሊዝ። ለምን እዚህ እንድናወራ እንደጠራሽ ምንም አልገባኝም። እውነቴን ነው። ኤንጅላ በጣም ትንሽ ልጅ እያለች ነው ወደዚህ የመጣችው። እንደ ቤተሰባችን አካል ሆና ነው ያደገችው እና ባጭሩ አምናችሁን እኛ ጋር እስካስቀመጣችኋት ድረስ ይመስለኛል የኤንጅላ የወደፊት ህይወት ላይ እኛም አስተያየታችንን የመስጠት መብት ሊኖረን ይገባል አይደል እንዴ? እንደ ቤተሰብ እስከሆነን ድረስ ማለቴ ነው። ምን ትላላችሁ? ትክክል ወይዘሮ ፊሊዝ፣ በጣም መብት አላችሁ። እናቴ ሁሌም እናንተን በጣም እንዳመሰገነች ነው አይደል እንዴ ማየ? በዛ ላይ ደግሞ አዝራ ኤንጅላን ትወዳታለች። ያው ፍቅሯ ከመጠን በላይ ከመሆኑ የተነሳ ሁሌም ከእሷ ጋር ልታደርጋት ትፈልጋለች ይመስለኛል። ይህንን ነገር እናንተ ማስተውላችሁታል? አዎ እኔም ያንን አስተውያለሁ። ማለት ኤንጅላን የምታያት እንደ ተቀጣሪ ሰው ልክ እንደ እህቷ ነው። ቅርበታቸው በጣም ጥብቅ ነው አይደል? እኔም እያወራሁ ያለሁት ስለሱ ነው። ቆይ ለምንድን ነው? ለምንድን ነው ማለት አሁን ሁለቱም ልጆች አይደሉም። ስለዚህ እኔም ለልጄና ለኤንጅላ የወደፊት ህይወት ስል አሰብኩበት እና ለእናንተ መደራደሪያ ሊሆን የሚችል ነገር ለማቅረብ ፈለግኩኝ። የምን መደራደሪያ? ኤንጅላንና ከድርን እናስታርቃቸው። እኔ የሰርግ ወጫቸውን ሙሉ በሙሉ ሸፍናለሁ። መጠኑ ገደብ የለውም። ዱስቼ ውስጥም የፈለጉትን ቤት እገዛላችኋለሁ እና ደግሞ ሌላም የሚፈልጉት ነገር ካለ መናገር ትችላላችሁ። ዝግጁ ነኝ። ለሁሉም ሰው የሚሻለው ይሄ ይመስለኛል። ምን ትላላችሁ? የምታስቡትን ነገር ባካችሁ ንገሩኝ። ይቅርታ ራሴ ላይ ደፋሁት። በቃ እኔ ልሂድ። አልገባኝም።
ቆይ አንቺ ምን ለማለት ፈልገሽ ነው? እያልሽኝ ያለሽው ነገር ግን ለአንቺ ገብቶሻል? አዎ ይሄ ለሁሉም ሰው ሲባል ነው። በተለይ ደግሞ ለኤንጅላ። ከምንም በላይ እያሰብኩ ያለሁት ስለ ኤንጅላ ነው። ምን ይመስላችኋል? ወይስ ኤንጅላ እድሜ ልኳን ባዝራ ጥላ ውስጥ ሆና እየኖረች የራሷ ህይወት አይኑራት? ወይስ እኔ ሳላውቀው ለኤንጅላ እያቀዳችሁት ያላችሁት ነገር አለ? ካለ ንገሩኝ። ይቅርታ የኔ እመቤት፣ እኛ ከገንዘብሽ ጋር ምንም የሚያገናኘን ነገር የለም። ለምንድን እንደዚህ አይነት መደራደሪያ የምታቀርቢልን? አልገባኝም። ደግሞም ከአንቺ ጋር የሚሄድ ነገር ሆኖ አልታየኝም። ሀገራችን ላይ ትልቅ ቤተሰብ ከሚባለው ምድብ ውስጥ እኮ ነን። ልክ ነው እንደሆናችሁ አልጠራጠርም። አዎ ልክ ነው፣ ታስታውቃላችሁ። እኔ ግን ለማለት የፈለግኩት ለኤንጅላ ልፋት ልክፈላት ነው። በግልጽ ስንነጋገር ኤንጅላ ክፍያ ይኖራታል እና እያልኩ ያለሁትም ኤንጅላ እስካሁን ድረስ ልጄን በደንብ አገልግላታለች ለማለት እየሞከርኩ ያለሁትም እሱን ነው። በዚህ ምክንያት ነው ደግ ልሆንላት እየሞከርኩ ያለሁት። ግን ከሁሉም በፊት አንድ ቅድመ ሁኔታ አለኝ። ሰርጉ እስኪደረግ ድረስ አዝራ ምንም ነገር ማወቅ የለባትም። በዚህ እንስማማ። ማለቴ ስለዚህ ስምምነታችን እንዳትነግሯት። ኤንጅላ እንደምትሄድ ማንም ሰው ምንም ነገር እንዳይነግራት። ምክንያቱም ካወቀች ለማስቆም ትሞክራለች። አቶ አቲፍ መጥቷል። እሱንም አሁን ትተዋወቂዋለሽ እማዬ። ባዶቹን ብርጭቆ ላነሳሳቸው፣ በዛውም ሻይ ላፍላ። አቶ አቲፍን ላስገባው። ወይዘሮ ፊሊዝ እንኳን ደህና መጣ አቶ አቲፍ። እንኳን ደህና ቆየሽኝ ጀሚሊ። ማን የመጣው? የሙቤራ እናት ናት። ኦ እንዴት ደስ ይላል። አልተዋወቅንም ነበር። ይቅርታ አድርጉልኝ። አባዬ አባዬ ነይ ቁጭ በይ፣ ተቀመጭ። የእውነትም እዛ ቤት ውስጥ ተመችቶሻል ማለት ነው? ይህንን ለማለት ነው እዚህ ድረስ የጠራኸኝ? አይደለም፣ ያው ከመቴ ጋር ቅድም ስናወራ አባት ለልጁ መታገል አለበት አለኝ። እውነታው ደግሞ ቤልጊን ለአንቺ ዕድሜ ልክ ሙሉ ስታገል ነው የኖርኩት። በተለይ ደግሞ እናትሽ ከሞተች በኋላ ጫናው እኔ ላይ ነበር። የአባትንም የእናትንም ቦታ ሸፍኜ ነው የኖርኩት። እሱን ደግሞ በደንብ አድርገሽ ታውቂዋለሽ ልጄ። ግን በእርግጥ ያው ስህተቶች ሰርቻለሁ። እንዲያውም በአሁኑ እዚህ ስጠራሽ ልነግርሽ የፈለግኩት ነገር ያው ልጄ በአሁኑ ትንሽ አበዛ ነው ብዬ ልነግርሽ ነው። ለዛ ነው እዚህ የጠራሁሽ። ግን ታውቂያለሽ፣ ግን እዚህ ስመጣ የሰማሁት ዜና ልክ እንደ መዶሻ ማዳናቴን ነው የመታው። ቤልጊን የእውነት እንደዚህ አድርገሻል? ንገሪኝ ቤልጊን፣ የእውነት እኔ ላይ እንደዚህ አድርገሻል? ማለቴ የእውነት እንደ ሰማሁት አልታና አቲፍን በስምምነታቸው ላይ ረድተሻቸዋል? ይሄንን ማመን አልችልም። አንቺ እኮ ለእኔ መሸሸጊያ ነበርሽ ቤልጊን። እንደ እንቁ የማይሽ ልጄ ነበርሽ እኮ። እንዴት እንደዚህ ታደርግኛለሽ ቤልጊን? አባዬ አንተስ እኔን እንዴት ይህንን ሁሉ ነገር ታደርገኛለህ? ያንን ሁሉ ዓመት የሠራሁትን ሥራ እንዳላየ ሆንክ እና ደግሞ የገዛ መሬቴ ላይ ጽሑፍ አስቀመጥክ። ይሄ ምን ማለት እንደሆነ ታውቃለህ? ይሄ ማለት እኔ ካላንተ ምንም አይደለሁም ማለት ነው። ስለዚህ አሁን አደግሽ ማለት ነው። ስለዚህ ይህንን ሁሉ ነገር ራስሽ ነሽ ያደረግሽው ማለት ነው። ገንዘቡን አገኘሽ፣ እነዚህን ሰዎች አወራሽ። ሁሉም ነገር የተፈጠረው ላንቺ ስለሆነ ነው። አየህ አይደል? ይኸውና እኔ ላንተ እንቁ ነኝ።
የምን እንቁ ነው አባዬ? እንደምትለው እኔ እንቁ አይደለሁም። እኔ ላንተ አመድ ነኝ። አንተ የምትለውን እስካደረኩ ድረስ የምኖረው ላንተ ብቻ ነው። እና ታዲያ አሁን በራሴ ስለቆምኩኝ ብዬ ይቅርታ ልጠይቅህ? እንደዛ እንዳደርግ ነው የፈለግከው አባዬ? በራስሽ አሁን በራሴ ቆም ያለው ነው የምትይው? ስታስቢው በራስሽ መቆም ማለት እዛ አቲፍ የሚባል ሰውዬ ላይ መተማመን ይመስልሻል? አባትሽን አሳልፈሽ ስለሰጠሽ በራስሽ ቆምሽ ማለት ነው? በራስሽ ቆመሽ ቢሆን ኖሮ ዘውድ ያርጌ ጭንቅላቴ ላይ በጫንኩሽ ነበር። ተይው፣ እሱን እርሺው። በፈጣሪ ከዚህ በኋላ እንደ አንቺ አይነት ልጅ የለኝም። ቀጥያውን ውጭልኝ፣ ላይሽ አልፈልግም። እሺ እንግዲህ እንደፈለግክ አድርግ አቶ ዚያ። ከፊቴ ዞር በይልኝ። ከዚህ በኋላ እንደ አንቺ አይነት ልጅ የለኝም። ቀጥይ፣ ውጭልኝ። ቆይ አልገባኝም። የከድር እናት እዚህ ምን ታደርጋለች? እና ደግሞ ለምንድን ነው በድንገት ወደዚህ ያመጣሽ? አሁንም ለማድረግ ያሰብሽው ነገር አለ? ፈጣሪ ሆይ እኔ ምንም አላሰብኩም አባዬ። ዓላማዬ ቅዱስ ነው፣ ተረዳኝ። ስርዓት እንዲኖረኝ ያለውን ሁኔታ መረዳት ስለፈለግኩ ነው፣ ማግኘት ስለፈለግኩ ብቻ ነው። ለሰዎቹ የምትሆን ማን ያውቃል? እውነት ምንም አላወራሁም። የከድር እናት ልክ እንደ ከድር ናት፣ ለየት ያለች ናት፣ ለማውራት ትቀላለች። ለማንኛውም እኔ አግኝቻቸዋለሁ አባዬ። አንተ ማግኘት ማውራትም አይጠበቅብህ። አዎ፣ ለምን እኔ ያስፈልጋለሁ? በአካባቢው የተለዩ ሰዎች የሉም አይደል? እዚህ ቤት ውስጥ ሁሉም ሰው ስርዓት አለው። ፍቅሬ፣ ለምን ለፖሊስ አልደወልክም? ለምን እንደ ጀግና መሃል ገባ? ቆይ መሳሪያ ይዞ ቢሆንስ ኖሮ? ማመን አትችይም። እንዴት ጀግና እንደሆነ ባየሽው። አገባቡን ሳየው እኔ ራሱ ቁጭ ብዬ ፈንዲሻዬን ይዤ እንደ ፊልም ባየው አስባለኝ። እንዴት እንደደበደባቸው ብታይ ደስ ይለኝ ነበረ። የኔ ፍቅር እኮ እንደዚህ ነው። በጣም ኃይለኛ ተደባዳቢ ነው። በጣም ጎበዝ ነው። ማንንም አይሰማም። እንዴ ሲደባደብ እኮ በጣም ጀግና ነው። አንበሳ፣ የኔ ፍቅር አንበሳ ነገር ነው። አንበሳ እኮ ነው። አሁን ደግሞ እድሜ ላንተ ባሰበት ከድር። አንተም ደግሞ ጎበዝ ነህ። ሸሽታ አሮጥክም። ሌላ ሰው ቢሆን ኖሮ ይሄን ይሮጥ ነበር። ፈጣሪ በሚያውቀው ከፈጣሪ ውጭ ማንንም አልፈራም። አያቴ ዚያም ጀግና ነው። ባህሪ ሲያጠና ጎበዝ ነው። በየቀኑ ላንተ ያለኝ አመለካከት ደግሞ እየጨመረ ነው። ኬክ ነገር ብንበላ አይሻልም? ምክንያቱም ሌላ ነገር አንቺ አትበይም አዝራ። ሌላ ነገር ብናዝ እንኳን ኪሳራ ነው የሚሆነው። እሺ፣ ጥሩ ሐሳብ ነው። ያንተንም እኔ ልምረጥልህ? ለእኔ ችግር የለውም። እንጂ ላይ የምትበላውን ነገር መብላት ትችላለህ። አይ እኔ ምንም ነገር አልፈልግም። እሺ፣ ለኔ ተው ና። እሺ ነይ። ሻይ ትፈልጊያለሽ? አመሰግናለሁ። እየቀለድሽ ነው እንዴ? ቆይ እየቀለድሽ መሆኑ ነው አዝራ። ለከድር ጥሩ የሆንሽው እያራቅሽው መስሎኝ ነበር። ጭራሽ አንቺ ይበልጥ እንዲገናኙ እያደረግሽ እኮ ነው። ታውቆሻል። በቃ ሐሳቤን ቀየርኩኝ። ምንድነው የቀየርሽው? ሙሉ ቤተሰቡ ተጣልቷል። በዚህ ምክንያት ኦዛንን ጎድተውታል እኮ። አስቤበታለሁ። ከድር ጥሩ ሰው ነው። ለኤንጅላ በጣም ጥሩ ሰው ነው። ጥሩ ባህሪ ያለው አሪፍ ሰው ነው። ምንድነው የምታወሪው? የእነዚህ ሰዎች ህይወት ለአንቺ ቃቃ መጫወቻ ነው እንዴ? መቴ፣ ብዙም ከቁም ነገር አትውሰደው። አሁን እና ኬክ እንምረጥ። ፈጣሪ ትዕግስቱን ስጠኝ። ስሚ፣ ለዚህ ነው ግድ ነው ስትይ የነበረው። የእውነት እንደዚህ እንደምትል አላወቅኩም ነበር እማዬ። እባክሽን በቃ እንሂድ። እኔ ነገሩ ምንም አልገባኝም። ከኤንጀላ በስተቀር ሁሉም ሰው እንዲጋቡ ጓጉቷል። ምክንያታቸው ግን ምን ይሆን? ትንሽ ቁጭ በሉና አቶ አቲፍ ይምጣ እና የሚለውን እንስማ። በቃ አልፈልግም አልኩ ሙቤራ። መስማት ያለብኝን ሰምቻለሁ። አባዬ ቆይ እባክህን። ለምንድን ነው ልትተዋወቃቸው የፈለግከው? የኦዛን ጉዳይ አሁን የተዘጋው ለምን ልህ እንደያዘ አልገባኝም። አባዬ ሄሎ ቤልግን፣ እንዴት? ምን ተፈጠረ? ቆይ አሁን የት ነሽ? እሺ፣ በቃ አሁኑን እመጣለሁ። እሺ፣ ቻው። የኔ ጥፋት ነው። ምን አይነት ደደብ ነኝ? ለምን ዚያን ብቻውን እንድታገኘው ላኳት? ደደብ ነኝ። ልንሄድ ነው። ይቅርታ አድርጊልን። ዓላማሽን ተረድተነዋል። እንደገና እያወራን ነበር እኮ። እናመሰግናለን። ለዚህ ሁሉ ዓመት ለልጄና ለልጅ ልጄ ስራ ሰጥተሻቸዋል። እናም እነሱም ለሚከፈላቸው ገንዘብ በትክክል እንዳገለገሉ እርግጠኛ ነኝ። ማለቴ እነሱ ምንም አይነት ዕዳ ያለባቸው፣ አንቺ ምንም አይነት ዕዳ ያለብሽ አይመስለኝም። ያው ከታማኝነት ውጪ ማለት ነው። ስለ ልጅ ልጄ የወደፊት ህይወት አንቺ ብዙ አትጨነቂ።
ከዚህ በኋላ ያለው ነገር በሙሉ የኔ ኃላፊነት ነው። ይሄንን መደራደሪያ ያቀረብኩላችሁ ጥሩ አስቤ ነበር። እውነቴን ነው። ማለቴ ተረጋግታችሁ ብታስቡበት ኖሮ በደንብ ይገባችሁ ነበር። ለኤንጅላ እዚህ ቤት ውስጥ የወደፊት ህይወት የላትም ወይዘሮ አፌ። ያው በልጄ ጥላ ስር የእሷ ህይወት ተደብቆ እንዲኖር አልፈልግም። የወደፊት ህይወቷ እንዲበላሽ አልፈልግም። ለማለት የፈለግኩት ይሄንን ነው። እንደ ትልቅ ሰው እዚህ ጋር የሚያስማማንን ነገር ለማግኘት እየሞከርን ነው። ምንም የሚያስቀይም ነገር የለም። ሰላማዊ። እናም ይሄ ነገር በእኛ መሀል ቢቀር ደስ ይለኛል። መልካም ቀን። መልካም ቀን። ምንድን የተፈጠረው? ለምንድን እንደዛ ይደበረሽ? ለምንድን ያቺ ሴትዮ ገንዘብ ልስጣችሁ አለችን? ነገሩ ምንም አልገባኝም። አፊፌ ደህና ነሽ? በአንዴ እኮ ነው ፊትሽ የገረጣው። አፊፌ ደህና ነኝ። ሐኪም ጋር ብትሄድ ሳይሻል አይቀርም መሰለኝ። እባክሽ ተይው፣ ዝም ብሎ ነገር ነው። ምን ነው እነሱን ባየሻቸው? የሚጣፍጥ ነገር መርጫለሁ። እማዬ እየደወለች ነው። አንዴ አዋርቻት እመለሳለሁ። አስተውላችሁታል? የከድር አለባበስ በጣም ደስ ይላል። አላየነውም። ከድርን ልክ እንዳንቺ አናየውም አዝራ። ታውቃለህ መቴ፣ ይሄ ቅናት በጣም ናፍቆኝ ነበር። ጥሩ፣ አሁን ወደ በፊት ማንነት እየተመለስኩኝ። ምን እያልሽ ነው ማዬ? እርግጠኛ ነሽ? ፈጣሪ ሆይ ያችን ማትረባ ፊሊስ ልጅቷን ወደ ሀገራችሁ ይዛችኋት ሂዱ። ከዛ በኋላ እኔ ገንዘብ ሰጣችኋለሁ አለችን። አሁን ይሄ ምን ይባላል? በጣም ባለጌ ናት። ለልጅቷ እንዳትነግሯት አለቻችሁ? አዎ እንደሱ ነው ያለችን። በጭራሽ ልጅቷ እንድታውቅ አልፈለገችም። መታጠቢያ ቤት ልሂድ ብለሽ ከጀርባ ነኝ። አስቸኳይ ነው። መታጠቢያ ቤት መሄድ አለብኝ። አሁን እርጉዝ ስለሆንኩ ብዙ ጊዜ ያመላልሰኛል። ቆይ እኔም አብሬሽ ልምጣ። ኤንጅላ በራሴ መስራት እችላለሁ። እሺ። ምንም አላለችም እኮ። ወይ አንተ ደግሞ ቀልድ መቀለድ አይቻልም እንዴ? ፈጣሪ። ማንም አይመጣም አይደል? ምን እየሆንክ ነው? ሰው ያይናል እኮ። ምን ነካ? አንቺ እኔን እዚህ ለመያዝ እየሞከርሽ ነው እንዴ? እናቴን ጠርታ ቤቷ አዋረደቻት። ልጅቷን ይዛችሁ ወደ ዱስቼ ሄዱ፣ ግን ለልጅቷ ምንም እንዳትነግሯት አለቻቸው። ቆይ ምን አስባ? እናትህን ቤታችን ጠርታት ነበረ ነው ያልከው? አዎ። ቆይ እናትሽ ምን አስባ ነው? ለሽያጭ የቀረብን መሰላት? ልታሳብደኝ ነው። ግን አንቺ ብዙ አትናደጂ ኤንጅላ። አዋራትና ማድረግ ያለብኝን አደርጋለሁ። እኛ እንዳልገባን ነገር ከከድር ጋር ልታጣብስሽ የሞከረች ነው። እሺ በቃ እየመጣች ነው። ምን ሆንሽ? አንድ ጉዳይ ገጠመኝ። እናንተ ኬካችሁን ብሉ። ምን ተፈጥሮ? ከማዬ ጋር አንድ ጉዳይ ያለኝ መቴ። ጉድ አብሬሽ ልምጣ? አትመጪም። ምንድነው እሱ? እንገናኛለን። ከፈለክ አንተ ተከተላት፣ እኔ ኤንጅላን አደርሳታለሁ። አይ አያስፈልግም። የእናትና የልጅ ጉዳይ ነው። ደሞም ተናዳለች። መሀል መግባት የለብኝም። ቀጥታ ወደ ቤት ይሄድ። ኤንጅላ ይዤሽ መሄድ እችላለሁ። ሌላ ስራ ከሌለሽ ማለት ነው። አይ የለኝም አቶ መቴ። ሲጀመር አንድ አይነት ቦታ ነው የምንሄደው። ስለዚህ አንተ ብትወስደኝ ይሻላል። አመሰግናለሁ ከድር። ጣፋጭ የመብላት ፍላጎት ጠፍቷል። ምን እናድርግ? እንበተን? መብላት ትፈልጋላችሁ እንዴ? አይ እሺ እንደዛ ከሆነ ምንም ነገር አትወስጂ? አይ ሂሳብ እየጠበቅኩኝ ነው። አዎ እሺ በቃ እንገናኛለን። ቆይ እንጂ ትንሽ እዚህ እንቀመጥ።
በደንብ እንረጋጋ። ግን ምን እንቆይ በቃ። የምር ነገሩ ምንም አልገባኝ። አንቺ እንዴት አቲፍ ቤት ትሄጃለሽ? ላለመሄድ በጣም ሞክሬ ነበር፣ ግን ወይዘሮ ፊሊስ በጣም አስጨነቀችኝ። ቤቷ እንዴት በጣም አስገደደችኝ። ቆይ ያልካት ነገር አለ እንዴ? እኔ ለፊሊስ እንዴ? ቆይ እኔን አታምኝም እንዴ? የአንተን ቃል ማመን ምን ያህል ልክ እንደሆነ በጭራሽ አላውቅም። አፊፌ ደጋግሜ ነግሬሻለሁ። በጊዜው ለእኔ ትክክለኛው ነገር ያ ነበር። አሁን ግን ተቀይሬያለሁ። አሁን ለእኔ ትክክለኛው ነገር ይሄ ነው። ገባሽ? ፊሊስ ምንድን ያለችሽ? ኤንጅላን ለማስወገድ እየሞከረች ነው። ከድርና ኤንጅላ እንዲጋቡ ገንዘብ ልክፈላቸው አለችኝ። ወጪዎቿን እኔ እችላለሁ አለች። አስፈላጊ ከሆነም ቤት ልግዛላቸው አለች። ቆይ እንዴት አይነት ድፍረት ነው ይሄ? ልክ እንደ እናቷ ናት። ቦታቸውን አያውቁም። በጣም ነው የምትገርመው። በሆነ መንገድ ፊሊዝን አዋራታለሁ። ተው፣ አንተ ምንም ካላልክ ልታውቅ አትችልም። አሁን ያንተ እዚህ መሃል መግባት ግራ ያጋባታል። ደግሞ እንዴት ሰማሁ ልትላት ነው? አይሆንም። በመሃላችን ይቅር ብላ አስጠንቅቃናለች። ኤንጅላ ከድርን አትፈልገውም። መቴ ባለፈው ነግሮኛል። ለእሷ ጥሩ ምርጫ ከድር ነው። በሚቻለው ፍጥነት ከዛ ቤት እንድትወጣ እፈልጋለሁ። ግን እንዴት ነው ሙቤራን አምኛት ይሄንን ሁሉ ጊዜ ይቺ ልጅ እነዛ ሰዎች ቤት የተውኳት? ኤንጅላ እዛ ቤት ውስጥ መኖሯን አቆማለች። አቲፌ አሁን እኔ ጋር ናት። ከዚህ በኋላ ማንም ሊጎዳት አይችልም። እንዳውም አንተ ጋር የመጣሁት ለዛ ነው አቶ ዚያ። ኤንጅላ ቤት አለመምጣቷ ልክ ነው። ምክንያቱም ከእሷ ጋር ከሆንኩ ረጅም ዓመት ሆኖኛል። አሁን ተነስቼ ማዘዝ አልችልም። አንድ ቃል ስትናገር ደርቅ ይቀራለሁ። ግን ለእሷ እያሰብኩ ነው። በጭራሽ መሆን የለበትም። ያችን ልጅ ታውቂያታለሽ። ስለ እሷ ምንም ብትይ እኔ እሰማሻለሁ። ገባሽ? አድርገዋለሁ። አታስቢ። ለአክስቷ አደራ ሰጥቻት ነው ሄድኩት። ውጤቱ ግን ግልጽ ነው። ከዚህ በኋላ አይኔ ስር እንድትሆን እፈልጋለሁ። መቼስ ዝም ብዬ ከቤት ላባራት አልችልም አይደል? እና ደግሞ አንድ ነገር ልንገርሽ፣ እንደውም ብችል ቤቱን ሙሉ በሙሉ በእሷ ስም አድርጎ ነበር። እኔ ህሊኔን ለማጽዳት እየሞከርኩ ነው። ማለቴ በየቀኑ ጸሎቴ እዛች ልጅ ላይ የሠራሁትን ኃጢአት ሳላርም እንዳልሞት ነው። እውነቴን ነው። ግን ገና የራሴን ልጅ ወደ ቤቴ መልሼ አላመጣሁ። የት ናት? ከቤት ወጣለች። ልክ እንደሆነች አልጠራጠርም። አዎ ትክክል ነሽ፣ አልተሳሳትሽም። ጥሩ ጀግና። ልታዋራት ሞክረ ነበር? ላዋራት ሞክሬ ነበር፣ ግን ጎዳችኝ። አልጠበቅኩትም ነበር። እሰማሻለሁ። ግድ የለም በይው፣ ችግር የለው። አንተ ሌላ ሰው ላይ የምታደርገው ነገር አንተም ላይ ይደርሳል እትይ ነበር አይደል? ይህንን መናገር ፈልገሽ ነበር። ፈጣሪ ማንንም ሰው በጭራሽ ከልጁ ለይቶ አይፈትነው። ያንን ለጠላቴም አልመኘው። የእውነት ልጄን ከቤት መውጣቷን መቀበል ከብዶኛል። ያንቺን ደግሞ በጭራሽ ማሰብ አልችልም። ፈጣሪ ጽናቱን ይስጥሽ። እሺ ንገርኝ እስኪ እና አሁን እኔ ምን ላድርግልሽ እችላለሁ? አሁን ብንሄድ አይሻልም? ሁሌ ችኮላ ላይ ነሽ። እንሂድ። አዝራ ራሷ ነች እኮ ትታን ሄደችው። ልትናደድብኝ አትችልም። ደሞ አሳብዳኛለች። ለዛም የእጇን ሰጣታለሁ። ከድረን ህይወታችን ውስጥ ያስገባችው እሷ ናት። ለዚህ ስራዋ የእጇን ሰጣታለሁ። ተረጋጋ ባልኩ ቁጥር የበለጠ ነገሩን በጣም እያካበድከው እኮ። እንዴት አልናደድም? ካልሆነ ወይ መድኃኒት ቤት እንሂድ እንዴ? ይሄ ነገር ጥሩ አይመስለኝም። መቴ አሁን አንቺ ነካሽዋ። ይድናል በቃ። እንጅላ እንደ ተረዳውስ ቤት ውስጥ መተንፈሳችን እኔም አንቺን ሳይ ታፈናለሁ። አክስትሽ ጋርም እንድትሄጂ አልፈልግም። እዛም ሰላም የለሽም። አንቺም እዛ ቤት መቆየት አትፈልጊም። እባክሽን እንጅላ፣ እያየሽኝ ዝም አትበይ። ይኸውልሽ ለአንቺ የሚሆን ቤት እናገኝ እያልኩሽ ነው። ማለቴ 2 መኝታ ቤት ያለው ኪራዩን መክፈል የምንችለው ቤት፣ ትንሽዬ ቤት እንፈልግ። ምን ይመስልሻል? እማዬ
እማዬ ምን እያደረግሽ ነው? ምንድነው እየሰራሽ ያለሽው? ትላንት ለመጀመሪያ ጊዜ እማዬ ከኔ ጋር ነች ብዬ አስቤ ነበር። አንድ ላይ መስራት የምንችል መስሎኝ ነበር። እንዴት ሞኝ በሆነ አንቺን ያመንኩሽ እማዬ? እንዴት ነው ግን ያመንኩሽ? አልገባኝም። ቆይ ምን ተፈጥሮ ነው? ለከድር እናት ኤንጅላን ሌላ ቦታ ይዘሻት ሂጂ ብለሻታል። ገንዘብ ልስጥሽ አልሻት። ምን እያደረግሽ ነው? ምን እያደረግሽ ነው ያለሽው እማዬ? ድሮውንስ ከእንደዚህ አይነት ሰዎች ምን ይጠበቃል? በዚህ ፍጥነት አቃጠሩልሽ አይደል? ኤንጅላ እንድታገባ እርጅኝ ብለሽኛል ነበር እንዴ? ራስሽ ብለሽኛል። እማዬ ያልኩት ከኔ ጋር እንድትቆይ እፈልጋለሁ ነው። ይሄንን በደንብ ታውቂያለሽ። ለምንድን ነው እንደዚህ የምታደርጊው? ለምንድን ነው እንደዚህ የምታደርጊው እማዬ? ከጀርባዬ የማይሆን ነገር እያደረግሽ ነው። መቃብር እየቆፈርሽልኝ ነው። ማረባ ነኝ። እባክሽ ተረጋጊ። ይሄን እንዴት ላንቺ ጥሩ አይደለም። እንደዛ ከሆነ አታናጅኛ። ይሄንን የምታደርጊው አውቀሽ ነው። አውቀሽ ነው ይሄንን የምታደርጊው። ቆይ የእውነት ስታስቢ እኔ ሳላውቅ ኤንጅላን የምትድረት መስሎሽ ነበረ? አልተረዳሽ። ምንድነው ያልተረዳው? መቴ ምን እያልከኝ ነው? ኪራይን ትከፍልልኛለህ፣ ከዛ አልፎ አልፎ ቤቴ ትመጣለህ። እሺ ከዛስ? እኔ እኮ አንቺን ልረዳሽ ፈልጌ ነው። ይቅርብኝ፣ እንደዚህ አትርዳኝ። ይሄ እርዳታ ያስፈልገኝ። ቆይ ምን አድርጌ ነው? ያልኩት ነገር አለ እንዴ? አስከፋውሽ? ሌላ ምን ልትል ነው ታዲያ? ሌላ ምን ልትል ፈለግ? አዝራ ልክ ትሆናለች። ምኑ ነው ልክ የሆነችው? ምናልባት መውጫ መንገዴ ከድር ሊሆን ይችላል። ምናልባት እጣ ፈንታዬ ከድር ሊሆን ይችላል። ምንድነው የምታወሪው? የምን ከድር? የምን እጣ ፈንታ ነው? ፈጣሪ ሆይ ቀስ በቀስ ከድርን እናስወግደዋለን ተባባልን። አሁን እጣ ፈንታዬ ከድር ነው ትያለሽ? እየቀለድሽ ነው እንዴ? ታዲያ መቴ የኔ እጣ ፈንታ የኔ እጣ ፈንታ ከአንቺ ጋር መሆን፣ ያንቺ ደግሞ ከኔ ጋር መሆን። እጣ ፈንታችን ይሄ ነው። እሺ እንደዛ ከሆነ አንተ እንደሱ ካልክ ለምንድን ነው ሁሉም ነገር እንደዚህ ከባድ የሆነው? እስኪ ተመልከት። ምንም ነገር ብናደርግ እኛ በምንፈልገው መንገድ እየሄድ አይደለም። ምናልባት እጣ ፈንታችን ከባድ ሊሆን ይችላል። እሺ ምናልባት ትግል ይፈልግ ይሆናል። እሺ እስማማለሁ፣ ቀላል አይደለም። አንድ ላይ እንሆናለን። ይህንን ደግሞ እኔ በደንብ አውቃለሁ። እሺ በጭራሽ እንደዚህ አይሆንም። እንደዚህ አይሆንም። ይሄ በጣም ከባድ ነው። ልክ ነሽ፣ ከባድ ነው፣ ግን የማይሆን ነገር አይደለም። የሚያስፈልገን ትንሽ መታገስ ነው እና ተስፋ ለመቁረጥ። አለቀ። እንታገስ። እሺ እንሂድ። አዝራ ሁሉንም ላንቺ ስል እማዬ በቃሽ። በቃሽ። ላንቺ ስል ምን ማለት ነው? ይሄንን አልሰማም። እኔ ምን እንደምትፈሪ ታውቂያለሽ? የፈራሽው የሚወለደው ልጅ ኤንጅላን የበለጠ እንዳይወዳት ነው። ልጁን ኤንጅላ እንዳትወስድብኝ ፈርተሽ ነው። እማዬ የእውነት ስለኔ ትንሽ ብታስብ ይኖረው ይሄንን አታደርጊውም ነበር። ቆይ ምኑ ነው ያልገባሽ ውዴ? ያቺ ልጅ ከአንቺ ተለይታ የራሷ ህይወት ያስፈልጋታል። በቃሽ። ይበቃሻል። እውነቴን ነው የምልሽ እማዬ፣ እውነቴን ነው። ከዚህ በኋላ እኔንም ሆነ የልጅ ልጅሽን አታይ ነው። እዚህ መሃል አትግቢ። አቁሚ። እረፊ። ልጄ ያጎትሽ ልጅ ናት። ማናት? ማናት ያጎቴ ልጅ? ለአመታት ከስርሽ ያደረግሻት ሰራተኛ ያልሻት ሴት ኤንጅላ